አሁን ምንድነው ውስጤ በጣም ደስ ያለው ነገር እረፍት አግኝተዋል። ተረጋግቼ ያለው እግዚአብሔር ይመስገን። የምናደዳቸው ነገር የሉኝም። አሁን አልነደድም። በእውነት በፊት በጣም የምናደዳቸው ከልቤ የምከፋቸው ነገሮች ምናምን አሉ። አሁን ግን ውስጤ የተረጋጋ አሮን ነው። ምን እንደሆነ ባላቅም በእውነት ውስጤ የሚናደደው ነገር የለም። አሁን ለራሴ ግራ ገብቶኛል። በእውነት ለራሴ በጣም ልጆቼ በጣም ይወደዋል። ይባረኩልሽ፣ ይባረኩልህ ወለየዋ፣ ይባረኩልሽ ልጆችሽ እናቱ። በእውነት ውስጤ በጣም ተረጋግቷል። ከሚገባው በላይ ተረጋግቷል ውስጤ። እግዚአብሔር የተመሰገነ ይሁንና የእናንተም ውስጥ መረጋጋት በጣም ጥሩ ነው ብዬ ያለው። ውስጣችሁ ሲረጋጋ አስተውላችሁ መነጋገር ትጀምራላችሁ እና በጣም በእውነት ውስጤ በጣም እርጋታ አለው። አሁን በፊት አግሬሲቭ ሆኜ መጣ ነበር። በጣም አግሬሲቭ ሰው ነኝ ታውቃላችሁ። ጓ ነው የምለው 15 ዓመት አንጓጉቼዋለሁ ይህን ሶሻል ሚዲያ። አንድ ዘፈኑን ላዘፍኛለሁ፣ ተባብረን እናጥፋው ይሄንን ጉማሬ የሚል ዘፈን። ጠዋት ላይ አማራ፣ ከሰዓት ኦሮሞ፣ ማታ ላይ ነው ትግሬ፣ ይሄኛው ጉማሬ የሚል ነገር አለና ከዛ ጠዋት ላይ አንዴ ሙስሊም ነው፣ አንዴ ጴንጤ ነው፣ አንዴ ኦርቶዶክስ እያሉ ዘፈኑን ላዘፈ አማርሬያቸዋለሁና በእኔ ያዘፈነ የለም። መንዙማም አለኝ። መንዙማ ለማንም ሰው አይ ቲንክ እያረጀው ነው መሰለኝ። ፉሩ ኮፒ ሊንክ እያደረጋቸው እያረጀውም ነው መሰለኝ። በጣም እየተረጋጋው ነው። ጉማሬ ተባብረን እናጥፋው ሳዩ በጣም ነው የሳኩት። ይህንን ክሊፕ አይቼዋለሁና ጠዋት ላይ አማራ፣ ከሰዓት ኦሮሞ፣ ማታ ላይ ነው ትግሬ፣ ይሄኛው ጉማሬ የሚል ነገር በጣም አስቆኛል። እና አዎ ዝንጆ ሆነ። ለምን መሰለ ሰው ጭንቅላት ላይ በዛ ደረጃ መግባት ከቻልክ ችሎተዋል። ሰው ጭንቅላት ውስጥ እንደዛ አድርጎ እንዲሰራ ካረከው በቃ የቤት ኪራይ በነፃ እየኖርክ ነው ጭንቅላት ውስጥ። ይገርቢ ስማርት እና ብዙ ጊዜ እንደዛ አይነት ነገሮች አሉ። ሌላው ምንድን ነው በጣም የሚናደዱብኝ ሰዎች ጥቅም የሚያጡ ሰዎች ናቸው። ከኔ ጥቅም ማግኘት ያልቻሉ ብዙ ጊዜ ይበሳጩብኛል። ተግባባን? ብዙ ጊዜ የሚበሳጩብኝ እኔ ደስ የሚለኝ ከኔ ጥቅም የሚያጡ ሰዎች ናቸው። በእኔ መጠቀም የሚፈልጉ ብዙ ሰዎች አሉ እና ያቺን ሲያጡ ይበሳጫሉ። ምክንያቱም ፓወር የላቸው፣ ከኔ ውጭ ፓወር የላቸው፣ ማንም አይሰማቸው። ሄደው ሶሻል ሚዲያ ላይ ቢመጡ ምንም ፓወር አቅም የላቸው። ያቺን ስለሚፈሯት ብቻ ይንጫጩብኛል። ሰው ስለ እንትን እናውራ። ምንድን ነው በቴዲ አፍሮ ጉዳይ ማውራት አለብን። ቴዲ አፍሮ ምንድን ነው ያደረገው የሚለውን ነገር እንነጋገር። አንዳንዴ ማስተዋል የሚጎለን ሰዎች ምን እናደርጋለን? ብዙ ጊዜ ነገሮች ይበላሽብናል። አንዳንድ ሙስሊሞች ቴዲ አፍሮን እስራኤል እንዴት ሄዶ ይዘፍናል ብለው ለዘፈን ብዙም ባልሆን ይዘፍናል ብለው ቀወጡት። እያየው ለእስራኤልና ለፍልስጤም የዘፈነው ዘፈን ነበረ። ውሃ ጨለሰበት ምናምን አሉ። ሱዝዬ እንዴት ነሽ? በጣም አድርገው እያሉ ነው። የረሱት ነገር ግን አለ። ማስተዋል የሚባል ነገር እንዳልፈጠረበት ሀበሻ ማቀው እንደሱ። እስራኤል ከመሄዱ በፊት ዱባይ ነው ሄደው። ዱባይ ሲሄድ ሙስሊሞች ለምን አልተዋችሁ? የአረብ ሀገር ነዋል። እርግጠኛውን የምናገረው ዱባዮች ለፍልስጤም እንጂ ለእስራኤል ግዝማል አይደለም። ዋሻው
ቴዲ አፍሮ ዱባይ ሲሄድ ዱባይ ላይ ዘፈን ኮንሰርት ሲያደርግ አንዳችሁም ሙስሊሞች አጣችሁ ለምን? ወይም ደግሞ ማን ነው ስሙ ማን ነው የሚባለው? አንዳችሁም የእሱ ክርስቲያን ተከታዮች እንዴት እስራኤል ልጆች እስራኤል ያሉ ኢትዮጵያውያን እንዴት ዱባይ ይሄዳል ብለው ምንም ያሉት ነገር የለም። ምንም ስለ ቴዲ አፍሮ ምንም ያሉት ነገር የለም። እንዴት ዱባይ ይሄዳል? እንዴት አረብ ሀገር ሄዱ አላሉ። የእናንተ ሲሆን ግን አያችሁ እንዴት እንደምትሆኑ። ሁልጊዜ የራስን ነገር ብቻ አጠንክሮ ፖለቲካ መስራት ብዙ ጊዜ ያሳዝናል። አርቲስት ነው፣ አርት ይሰራል። ኢትዮጵያን በፍቅር የሚያቀነቅን ሰው ነው። እኔ ቢዘምር ደስ ይለኛል። ቴዲ አፍሮ ግን አርቲስት ነው፣ ያቀነቅናል። ሲያቀነቅን ደግሞ ዘር ለይቶ አይደለም፣ ምን ለይቶ አይደለም። ይሄ ነው። ሌላው ለአማራ ልጆች መልእክቴ ነው። ቴዲ አፍሮ አማራ እየሞተ አማራ እየተገደለ እንዴት ይዘፍናል? መቃወም የነበረባቸው እውነቴን ነው የምልህ የኦሮሞ ልጆች ቴዲ አፍሮ መቃወም የነበረባቸው የኦሮሞን ፖለቲካ አፈርድሜ ከቶታል። የትግራይን ፖለቲካ አፈርድሜ ከቶታል። ቴዲ አፍሮ አፈርድሜ የከተተ ሰው ነው። የኦሮሞ ፖለቲከኞች የትግራይ ፖለቲከኞች አፈርድሜ የከተተ ሰው ቴዲ አፍሮ ይባላል። ግን በዚህ ስራው መደገፍ የነበረባቸው የአማራ ልጆች ናቸው። አሁን ግን የሚሰድቡት የአማራ ልጆች ናቸው። አለማስተዋል ፖለቲካ የሚባለው እንደዚህ ነው። ማስተዋል የሚባል የለም። ቴዲ አፍሮ የአንዳቸውንም ፖለቲካ ደግፎ አያውቅም። ያውቁታል እንደማይደግፍ፣ ግን በእንጀራ ይመጡበታል። እና ቴዲ አፍሮ ሀገር ወዳድ ነው። በጣም ሀገሩን ይወዳል። በጣም ሀገሩን የሚወድ ሰው ነው። ከነ ችግሩ እየተሰቃየም ኮንሰርት እንዳያደርግ ብዙ ነገር እየተሰራበት ከሀገር አይወጣም። ውጭ ቢኖር ምን አይነት ላይፍ እንደሚኖር ታውቁታላችሁ። ቴዲ አፍሮ ግን ሀገሩን የሚወድ ሀገር ላይ ሆኖ ቻሌንጁን የሚቀበል ወንድማችን ነው። ሁሉም ዘማሪውን፣ ሁሉም ፓስተሪውን፣ ሁሉም ቄሲውን፣ ሁሉም ሼኪውን እያልኩ አይደለም። ሁሉም በየዘርፉ ለሀገሩ የሚያገለግለው ሀገሩን የሚገነባበት መንገድ አለው እና ቴዲ አፍሮ ይህንን ያደረገው። ስለዚህ ቴዲ አፍሮን የአማራ ልጆች ሲተቹት ሳይ በጣም ነው የማዝነው። እንዴት ነው የምትችሉት? በጣም ሳይድ የሚይዘው ከአማራ ጋር ነው። ቴዲ አፍሮ በጣም ሳይድ ይዞ የሚያወራው ከአማራ ጋር ነው። እውነት ለመናገር እና ደካሞች ናቸው። ፖለቲካ አትችሉ። ፖለቲካ ስለማትችሉ ማን እንደምትደግፉ ማን እንደምትቃወሙ አታውቁም። እና ብታስተውሉ ጥሩ ነው ለማለት ነው። ሙስሊሞች ዱባይ ቴዲ አፍሮ ኮንሰርት ሲያዘጋጅ ዝም ብላችሁ እስራኤል ሲያደርግ መቃወም ትክክል አይደለም። ምክንያቱም አረቦች እስራኤል ላይ ቦምብ እያወረዱ ነው። እስራኤል አረብ ላይ ቦምብ እያወረደች ነው፣ ፍልስጤም ላይ ማለት ነው። ስለዚህ አረብ ሀገር ሄዶ ኮንሰርት ሲያዘጋጅ ዝም ካላችሁ እስራኤልም ሲያዘጋጅ ዝም ማለት አለባችሁ። ይህንን ማድረግ ነው ያለባችሁ።